እህቴ መጥቻለሁ። አንተ ምን ነው? ኧረ እነሆም እንዳይከተሉ ነው። የት አለ ብሩ? ለነገሩ ምን ታረጊ፣ ድሮም ለአህያ ማር አይጥማት ማለት ለሱ ብለሽ ነው እኔን አህያ ያልሽ? ምን ነው ቅር አለሽ? ሶክራቶስ እንዳንተ ሰውነቱ በሁለት እግር አይምሮ በዳዴ ነው እንደሚለው እና ናት የት ነው ያለው? ምን እየሰራችሁ ነው? እና የአደጋ ማንን ነው የሚመለከተው? ጓደኛ ከኒካድ ከሃዲ ስለሆንክ ነው። ያ ነገር የተፈጠረበት ቦታ ነው። ቲቸር ክልክል መሆኑን እንጂ ለምን እንደተከለከለ አልሰማሁም። አልገባኝም። ምን ለማለት እየሞከርክ ነው? አታዝግኝ እንጂ ሳምሪ፣ ግልጽ አማርኛ እኮ ነው የተጠቀመው። ምንም የለም። ለትብብርህ አመሰግናለሁ። እሳቱ እንግዲህ እነሱ እንዳሉት ነው። እሺ ቢሮ ጠብቀኝ። ቲቸርዬ፣ ይሄ ልጅ በጣም እየተፈታተነኝ ነው። መክሰስ ፈልጋለሁ። ተረጋጋ ሜልክ። ነገሮችን በተረጋጋ መንፈስ መመልከቱ ጥሩ ነው። ምንድነው የምረጋጋው? ቲቸርዬ፣ እስኪ ጋለኝ ነው እንደምጠብቀው። ቆይ ናቲ ያለ ምንም ምክንያት እንዴት እንዲህ ሊያደርግ ይችላል? ቲቸር፣ ልጁ ያመዋል። ከመሬት ተነስቶ የሚያራግጥ ነገርም አለው። ከዚህ በፊት ግን እንደዚህ አይነት ጸባይ አይቼበትም አላውቅም። ከዚህ በፊት የለበትምና እስኪ ደግሞ መጠበቅ ተገቢ ነው ቲቸርዬ። እሺ ሜልክ፣ ተነስና ተጠብ። እኔ እሱን አናግረዋለሁ። ብሩን ሽንት ቤት አቀበለኝ። እጠብቅሃለሁ። ምን? እሺ፣ በክፍያው መረረ እንዴ? አዎ። ጅል ነው እንዴ? የምር የምንሰጠው መስሎት ነው? አይ ሰጠዋለሁ። ለሌላ ጌምም ያስፈልገናል። ደግሞ አሁን ካልሰጠው ሄዶ ለቲሸር ተናግሮ እኛንም ገደል ቢከተንስ? አዎ አንተ ልክ ነህ። እና ትወና ይደል ነበር? ተዋጥቶልሃል። ደግሞ የምር መጥተዋል እንዴ? አዎ በእናትህ። በቃ ሂጅ ብሩን አቀብዬ ልምጣ። ግን ማንም እንዳይ በደንብ አሻሽ ገዝተው። በቃ እንዳያሳስብሽ። ስሚ፣ ናቲ ተደባደበው አሉ። ከማን ጋር? ከሜሌክ ጋር። እና ናቲ የት ነው ያለው? ጥፋተኛ ነው መሰለኝ። አሁን ወደ ቢሮ ወስደውታል። ማለት እንዴት ነው ጥፋተኛ የተባለው? ስለ ጉዳዩ አላውቅም፣ ግን ጓደኛው ኤፍሬም ራሱ ሳይቀር እናት ላይ ነው የመሰከረበት። እሺ አሁን እሱን ማግኘት አለብኝ። ኧረ አረጋጊው፣ በቃ ቢሮ ነው ያለው አልኩሽ አይደል እንዴ? ቢያንስ እስኪወጣን ጠብቁ። ይሄን ያክል የከረረ ጥል አይደለም። ምንም የከረረ ጸብ ባይሆን እነ ሜሊክን ታውቂያቸዋለሽ። እንኳን ተነክተው ለምን ታየን ብለው ጸብ የሚያስነሱ ልጆች ናቸው። ምንም ቢሆን እናቴን አይተውት እና ታዲያ ቀድሞ መጠንቀቅ ነበረበታ። ወሬሽን ታየውና ለምን ሄደን አናናግራቸው? ደግሞ እነማን ነው የምናናግርለት? እነ ሜሊክና። አይ አንቺ ደግሞ አሁንስ አበዛሽው። እሱስ ደግሞ ያላቅሙ ምን አፈናጠረው? አሁን ስሚኝ፣ ቢያንስ እሱ አሁን ከቢሮ እስኪወጣ አርፈሽ ተቀመጭ። እሺ ግን የሆነ ነገር ማድረግ አለብን። ወደድሽም ጠላሽም እንግዲህ ምንም ማድረግ አንችልም። አሁን እነ ሜሌክን ማናገር ጭራሽ ነገሩን ማባባስ ነው የሚሆነው። እና እሺ ምን ተሻለ? እሱን አላቅም። ደግሞ ናቲና ቤቲ ተብዬዋ ተደብቀው የሚገናኙት የት ቢሆን ጥሩ ነው? የት? ያ ነገር የተፈጠረበት ቦታ ነው። ያ ነገር ያቺ ውዳቄ የተወጋችበት ቦታ። ስለማደር እያወራሽ ነው እንዴ? አዎ ስለሷ ነው። እዛ ቦታ ምን ይሰራሉ? አላቅም እሱን ግን ቤቲ ተብዬዋ ስለ ታሪኩ ሳይቀር ታውቃለች። ማን ነገራት? ያው ናቲ ነው የሚሆነው። ለነገሩ ታየው ብታቅም ባታቅም ችግር የለው። እኔማ በዚህ ፍጥነት ማወቋ ገርሞኝ ነው። የት አለ ብሩ? አትደንግጥ።
እኔ ቃሌን ማጥፍ ሰው እንዳልሆንኩ ነግሬሃለሁ እኮ። እሺ ስጠኝ። ከመስጠቴ በፊት ግን አንድ ነገር ላስጠንቅቅህ። ምንድን ነው? እኔ እንዳልኩ ቃሌን ጠብቄያለሁ። አንተንም ድጋሚ ናቲ አጠገብ እንዳላይ። በዚህ ጉዳይ እኮ አልተስማማንም። እሺ ለነገሩ አንተም ክደኳል። እሱም አንተ አጠገብ መሆን አይፈልግም። ሌላ ምክንያት ፈልገህ ብትቀርበው ለገንዘብ ብለህ እንደካድከው ነግረዋለሁ። እሺ ብሩን ስጠኝ። ለሌላም ነገር ካስፈለቀኝ አብረን እንሰራለን። ጅል ምን አሉ? አረ ምንም አላለኝ። ማስጠንቀቂያ ብቻ ይሰጠኝ እና ግን አልመቱህማ? አረ ልከኝ። እሺ አይዞህ፣ ደግሞ እንዳይነኩ እኔ ሂጅ እነግርልሃለሁ። እሺ አይ አያስፈልገኝም። እኔ ራሴ መጠበቅ አይከኝ። በኋላ ስትወጡ በግሩፕ ቢጠብቁህስ? ጠበቁኝ ነው ቢመቱኝ ነው። ወንድ ልጅ ደግሞ ተመቶ አይማማም። ደግሞ አታፍርም አይደል? ምን አሳፈሪ? ጓደኛ ከኔ ካድክ ከሃዲ ስለሆንክ ነው። ስለሱ እሱን ባናገረው ምን ይመስልሻል? ታዩ ሜላት፣ እኔ አንዴ ላውራው። እንዴት ነው እንደዛ ካደረገ በኋላ የምታወራው? ምንም ቢያደርግ ያሳለፍነው ጊዜ ከአሁን ክደት በላይ ነው። እውነትህን ነው? አዎ እውነቴን ነው። ምናልባት እንደዚህ ያደረገው አስፈራርቶት ነው። እሺ በቃ እንሂድ፣ አውሩ። አየሽ አይደል አመለካከቱ ራስ እንዴት ደስ እንደሚል። በጣም ለነገሩ ምን ታረጊ፣ ድሮም ለአህያ ማር አይጥማት ማለት ለሱ ብለሽ ነው እኔን አህያ ያልሽ? ምን ነው ቅር አለሽ? ምንድነው ደግሞ? እሺ ክህደት ምናምን ብለህ የሰበከው? እባክህ በሷ ፊት ጥሩ መስዬ ለመታየት ብዬ ነው። አይ አንጀቷንማ በልተሽዋል። እና ብሩን ተቀበልክ? አራው አንበሳ ሳክተናል። አዬ አንተ ምን ሆነህ ነው? አረን ነው ምይር እንዳይከተሉን ነው። ምን እሺ ጃሳሉክ እንዴ? አሁን ቀልዱን ተወውና ስመኝ። ቅድም ነው ማናግሮኝ ነበር። ምን ብሎ? የዚህን አመት ቀሪ የትምህርት ቤት ክፍያ እንደሚከፍልልኝ ነበር የነገረኝ። አንተ ያማህ እንዴ? ምን እንደምቀባጥረው? ስለናውም ነው የምታወራው? እየቀባጠርኩ አይደለም። አሁን ነው ከፍላለሁ ያለኝ። ኧረ በእናትህ አታሽፉብኝ። ያው ግን በምላሹ የሚፈልገው ነገር አለ። ምንድነው የሚፈልገው? አንተን አሳልፌ እንድሰጥ ነው። አልገባኝም። በምን መንገድ? ሜሊክ መጥቶ አንተን ነገር ይፈልጋል። አንተ ደግሞ ትመታዋለህ። ከዛ በኋላ ለያዘክ መምህር እኔ መሰክርበዋለሁ። በቃ? አዎ። እና አንተ ምን አልከው? ያው እኔ ማሽን ያልኩታ። የሚገርመኝ እምቢ ብትለው ነበር። እሺ ቀጣይ ደግሞ ሚላት ተብዮን አጥምደን የሚያስፈልገን ያክል እንጠቀባታለን። ቆይ ግን የሷ ጉዳይ ከቤቲ ጉዳይ ጋር ይሄድልሃል? አዎ ይሄድልኛል። ሚላትን ውጪ ነው ማግኘት። ቤቲን ደግሞ ትምህርት ቤት ስለማግኘት ችግር የለውም። ትምህርት ቤት ውስጥ ከቤቲ ጋር ስታይ ከሜላ ዝም የምትልክ ይመስልካል? ቆይ ከቤቲስ መንደፍ አንችል? አይ ከሷ የሚቻል አይመስለኝም። ልጅቷ በጣም ከባድ ነች። ቆይ ምን ሆነሽ ነው እንዲምትሆኚው? ነገርኩሽ እኮ ምንም አልሆንኩም። እሺ ለምንድን ነው ቶሎ የምትናደጁ? ነገርኩሽ እኮ ምንም አልሆንኩም፣ አልተናደድኩም። እሺ ይሁንልሽ። እና ምን አሰብሽ? በምን ጉዳይ? በናቲ ጉዳይ ነው። አንቺ ከኤፍሬም ጋር ከምን ደረሽ? ልጁ ወደ ጉዳዩ እንድገባ ምንም መንገድ ሊከፍትልኝ አልቻለም። ብታይ ዝም ብሎ ነው የሚለፈልፈው። ለራስሽ ጉዳይ እስከሆነ የሄድሽው መንገድ መክፈት ያለብሽ እኮ አንቺ ነሽ። እሺ እንግዲህ ቀስ በቀስ ልግባባውና እናያለን። ካሁን በኋላ ግን ቤቲን ተከታተላት፣ እኔም እከታተላታለሁ። እሷን መከታተሉ ምን ይጠቅማል? ናቲ እሷ እጅ ላይ እንዳለ አትርሺ እንጂ። እሱ ልክ ነሽ። ስሚ ግን እቺ ልጅ ለምን በመጣችበት ወደ መጣችበት መንገድ አልመልሳት? አልገባኝም። በቃ ሰራተኛ መሆኗን እሱም ያውቅ። ቆይ እሱን ስላደረግሽ ናቲ የሚጠላት ይመስልሻል? መሞከር አይከፋም። ቁጭ ብለን እያየናቸው ግንኙነታቸውን እያጠፉት ነው። አንቺ ናቲን በድህነቱ ጠልተሽዋል እንዴ? አይ ምን ነው አየሽ፣ እሱም ሰራተኛ በመሆኗ ይጠላታል ብሎ ማሰቡ ሞኝነት መሰለኝ። እንደውም ደካማ ጎኗን ተናግሮ እርዳት ትቀርባለች እንደማለት ነው። እና ምን ላድርግ? ግራ ቢገባኝ እኮ ነው።
ስለዚህ በቃ እንዳልሽው እንከታተላት። እሱ ሳይሻል አይቀርም። እሺ ኤፍሬምንም በደንብ ቀረብ። አንተ ምን እሺ ጠፍተህ? እባክህ በሩን ሰጥቼ ተከተልኩት እና ምን አገኘክ? ያው እንዳሰብነው ሄዶ ይቅርታ ጠየቀው፣ ግን እሺ የሚለው አይመስለኝም። ደግሞ ሌላ ያገኘሁት ነገር አለ። ምንድነው? ሜላትና ሳምሪ እነሱ ዙሪያ ማንዣበብ እያበዙ ነው። አልገባኝም። ቆይ በምን ዙሪያ? እኔም አልገባኝም፣ ግን የሆነ የሸተተኝ ነገርማ አለ። ምን ሸተተክ? ከሁለቱ አንዳቸው ናቲ ላይ ፍላጎት ሳይኖራቸው አይቀርም። ግን እርግጠኛ ነክ? እርግጠኛ አይደለሁም። ሁኔታቸው ግን እንደዛ ነው። ጠዋት ኤፍሬምን ላናገረው ሲሄድ ሳምሪ እያናገረችው ነበር። እና ምን አሰብክ? መጀመሪያ በዚህ ጉዳይ እርግጠኛ እንሁን። እና የኤፍሬምስ ጉዳይ? እሱ እንዳያሳስበ ለናቲ ሄደን በገንዘብ እንደሸጠው ብቻ መናገር ነው። እና እንደበደባቸው ማለት ነው? አሁን ለመደብደብ ጊዜው አይደለም። መጀመሪያ ቤቴን እጄ ላይ ላስገባትና እላችንን እንወጣለን። ታውቃለህ ግን አሁንም ቢሆን ናቲና ቤት የሚያጣላ ምንም ነገር አላደረግም። እሱን ለማድረግ የእሷን ደካማ ጎንና የነሜላትን ሁኔታ ማጣራት አለብኝ። ሌላሽ ቤቲ ይመስገን አባገኝሽ ደበል ባትልም ችግር የለውም። እየጻፍሽ ነው እንዴ? ቆይ በስነ ስርዓት ማውራታችንም እንዴ? ስርዓት የለሽም እያልከኝ ነው? አይ እንደሱ ማለት አይደለም። ቢያንስ ባትኝ እንኳን ትንሽ አሽሙሩን ቀነስ እንድታደርግልኝ ብዬ ነው። እሺ ማውራት የፈለከውን ቀጥል። እየጻፍሽ ነው እንዴ? አዎ ምን ነው? አይ ምንም። የምትወጂው ልብ ወለድ መጽሐፍ ምንድን ነው? የምትወጂው ልብ ወለድ መጽሐፍ ምንድን ነው ያልከኝ? የኔን የመጽሐፍ ምርጫ ለማወቅ ሳይሆን እኔም መልሼ አንተን ፍላጎት ከጠየቅኩ በኋላ ስለምታውቃት አንዲት መጽሐፍ ለመቀባጠር ነው። ቆይ ግን ምን አይነት ሰው ነሽ? ዝም ብዬ ሳይሽ የሆነ መጽሐፍ ላይ ያዩት ገጸ ባህሪ ትመስኛለሽ። ምን የሚል መጽሐፍ? ገጸ ባህሪውስ? ኦሮማይ መጽሐፍ ላይ ፊያሜታን አወቅሻት? አወቅኳት። ያቺ ትንሿ ነበልባል። አዎ እሷ መሬት ላይ ብትኖር ቁርጥ አንቺ ነበር የምትመስለው። እንደውም ከአሁን በኋላ ፊያሜታ ብዬሻለሁ አንቺ። እንደፈለክ። ደግሞ ቀሚስሽ በጣም ያምራል። ቀለሙ ከሌሎች የተለየ ነው። እሺ አመሰግናለሁ። ባለፈው ትዝ ይልሻል እሾክ ያለኝ አበባ ነኝ ያልሽኝ? ትዝ ይለኛል። ምን ነው? አይ ብዙም እሾክ እያየሁብሽ አይደለም ብዬ ነው። ምናልባት አበባም እያየክ አይደለም። አበባውማ አንቺ አይደልሽ እንዴ? አይምሮ የተባለውን ይቀበላል፣ አይንም የፈለገውን ያያል። ስለዚህ አንተም አበባ ይታየኛል ብትል አይገርመኝም። የምትይው ነገር እየገባኝ አይደለም። አሁን አይገባክም። እና መቼ ነው? አንድ ቀን ደግሞ አንድ ቀን መቼ ነው እንዳትለኝ። አይዞሽ አልልሽም። ቆይ ግን ችሎታ ከኔ ያክል ብቻ ነው? የምን ችሎታ? ሴት ልጅ ማናገር ላይ። ከዚህ በላይ የምናደርግሽ መልስሽ እንኳን ለእኔ ለሶቅራጦስ ይከብዳል። ሶቅራጦስ እንዳንተ ሰውነቱ በሁለት እግር አይምሮ በዳዴ ነው እንደሚሄደው። ይሄን እኮ ነው የምልሽ። ግን ለማንኛውም ደደብ አይደለሁም። እሺ እኔም እኮ ደደብ አላልኩም። አይ ዳዴ ምናምን ያልሽው ደደብ ከማለት አይተናነስም። እሱ እንዳትረጋገምክ ነው። አንቺን ሳወራ የሆነ ሰው እንዳወራው ያክል ይሰማኛል። ማንን? ባለፈው እዚህ ቦታ ላይ አደጋ ደረሰባት ያልኩሽ ልጅ። ምናችን ተመሳስሎብክ ነው? ሁሉ ነገራችሁ አንድ አይነት ነው። ደግሞ ሙዚቃ ትንሽ ትንሽ እሞክራለሁ እኮ። እና አንዱ ሙዚቃ ጋብዘኛ። አይ አሁንማ አይሆንም። ባይሆን ሌላ ቀን። እንዴ ልቤን እንድታቀልጥበት እኮ መንገድ እየከፈትኩልህ ነው። ተጠቀምበት እንጂ። እሺ ለምንድን ነው የፈለከኝ? ካላስቸገርኩሽ አንድ ጥያቄ ልጠይቅሽ? ምን አይነት ጥያቄ? ለምንድን ነው ናቲ የምትከታተዩ? ማለት ምን ለማለት እየፈለክ ነው? አልገባኝም። አታዝግኝ እንጂ ሳምሪ፣ ግልጽ አማርኛ እኮ ነው የተናገርኩት። እኔ ማንንም አልተከታተልኩም። ቀደም እኮ አዲስ የገባችውን ልጅና ናቲን ተደብቀሽ ስታይ ነው ያገኘሁሽ። እና ያገኘኸኝ እንደሆነስ ለምን እንደምትከታተያቸው ብቻ ንገሪኝ። ምናልባት የማግዝሽ ነገር ካለ። ምንም የለም። ለትብብርህ አመሰግናለሁ። እና ምን አዲስ ነገር አለ? ኧረ ተይኝ፣ ጉዶኝ ይልሻለሁ። እኔ የምን ጉድ ነው የምታወሩ? እኔ ቤቲና ናቲን ተደብቄ እየሰማኋቸው ሜሌክ ተብዬው ከጀርባዬ መጣ እና ምን አለ? እነሱን እየሰማሽ እንደሆነ አወቀ? አዎ አውቋል፣ ግን እርግጠኛ አልሆነም።
ታዩስ ምንም አያመጣም። ይልቁንስ ነቢቱ ያወሩትን ነገር ንገሪኝ። እነሱ በራሳቸው ዓለም እየተንሳፈፉ ነበር። ደግሞ የሚገርምሽ ቀሚሷን እንደወደደላት እየነገራት ነበር። አሃ ቀሚሷን ወደደው። እስቲ እናያለና። አረ ሳምሪ ግድግዳ ተደግፋ ጆሮ ውስጥ ጠብ አገኘኋት ቅድም። እና ምን አለች? እሷማ ምን ትላለች? ሽምጥጣን ያደረገች ብሎ ብሎ አፌ ብሎ ብሎ አፌ ልቤ ያረጋለ ደሞ ብሎ ብሎ አፌ ብሎ ብሎ አፌ ልቤ ያረጋለ ደሞ ልቤ ያለኝ ተናገር አንደበቴ ሲተሳሰር ሲቸገር አንቺ እያለሽ ፍቅሬ መናገር ደርሶ ሲያቅተኝ መርበት በትነክሶ ፍርሃት ሲገባኝ አገር ምድሩ ጉዳለኝ ማን ያምነኛል በዚህ ጊዜ አፈርኩኝ ብል ፍቅሬን መንገር ማን ያምነኛል ፈራው ብዬ በነጋገር ከድፍን አገር ባገር አማን ጭንቄ ልቆ ስብሰለሰል ፍቅሬ በስቶ ስርበተበት ስደናገር መሳቅ እንጂ ነገሬን አይቶ ልቤና አፌ አልተገጣጠሙም ልቤና አፌ አልተገጣጠሙም ምን እየሰራችሁ ነው? ምንም ቲቸር፣ የሆነ ስራ ይሰራ ነበር እኮ። ምን አይነት ስራ? ትንሽ አሳይመንት ነገር እኮ። ምን አይነት ስራ? ቲቸር፣ ስለሆነ አሳይመንት እያወራ ነበር። አንቺ አዲሷ ተማሪ ነሽ አይደለ? አዎ ነኝ። እዚህ ምን እየሰራሽ ነው? እያነበብኩ ነበር። እዚህ ቦታ መቀመጥ ክልክል እንደሆነ አታውቂም? አዎ አውቃለሁ። እና እያወቅሽ ነው እያነበብኩ ነው የምትይኝ? ቲቸር፣ ክልክል መሆኑን እንጂ ለምን እንደተከለከለ አልሰማውም። እዚህ ቦታ ላይ አደጋ ደርሷል። የምን አደጋ? እሱን አንቺን አይመለከትሽም። እና የአደጋ ማንን ነው የሚመለከተው? ቆይ አንቺ ምን አገባሽ? ለምን አርፈሽ ትምህርትሽን አትማሪም? ቆይ አንተስ እዚህ ቦታ ላይ መገኘት እንደሌለብህ እያወቅ ለምን ተገኘክ? እሺ ቲቸር፣ አጥፍቻለሁ፣ ይቅርታ። ቅድም የሰው መተክ ቢሮ ነበርክ አይደለ? አዎ ቲቸር። ነገ እዚህ ግቢ ወላጅ ሳመጣ እንዳትመጣ። አንቺ ደግሞ ድጋሜ እዚህ ቦታ ላይ እንዳለሽ። እህቴ መጥቻለሁ።